ዋናውና ትልቁ ነገር ህዝብና መንግስት ማቃቃር ነው ስራቸው። አቃለው ሚልም የታሪክ አዋቂ መጥቶ ማን ጠየቀ? በውሃ ክፍል፣ በኤሌክትሪክ ክፍል፣ በቴሌ አካባቢ የማያቸው ሁኔታዎች በዚህ ሀገር ውስጥ መንግስት የሚባል አለ ለማለት በጣም ደፍር እዚህ ለበላይ ዘለቀ ሞት አማካሪ የሆኑት እነ ግርማሜ ነዋይ ናቸው ይባላል። 35000 ሰራዊት ያስከተለው በላይ ዘለቀ አንተን ከስልጣን ለመገርሰስ ወደ ኋላ አይልም። የፓርቲ ሰዎች ሆነው በተለያየ መስሪያ ቤት ሆነው ውሃ ክፍል፣ መብራት ኃይል፣ ቴሌ የተለያየ ቦታ ሲሄዱ ስራቸውን በአግባብ ማይሰሩ ገቢዎች ማለት ነው በህዝብ ላይ የሚለግሙ የሚያሾፉ አለ። አስከሬኑ ፍትሃት እንዲደረግ ንጉሠ ነገሥቱ አዘዙ። ካስገደሉ በኋላ 250,000 ወሎዬዎች በረሃብ ተቃጥሎ ሲያልቁ ህፃናት የሞቱ እናት 4 ቀን 5 ቀን ሞቶ ደርቆ የሞቱት እናት ጡት ሲጠቡ ተዋውን መሩት ሲናገር ደግሞ እንደ አመፀኛ እንደ ተቋሚ ያርገው እዚያው እንደ ሆድ እንዲበስ ያርገው ሰው ሊከሰም ይመጣል። በመላው ኢትዮጵያ ወደ 20 ሚሊዮን የኢትዮጵያ ብር ተበትኖ ህዝቡ እንዲጨፍር አድርጎ መንግስት የሚገባውን ነገር በቴክኒካዊ በሆነ ነገር አያገኝም። ግን ነገሮቹ ጣሪያ እየናሩ ህዝቡም አንዳንዱ በተለይ በክራይ እንደሚፈልጉ አይኖር ከጀርመንና ከሳውዲ አረቢያ በቻርተር አይሮፕላን ተጭኖ የመጣውን ኬክ እየቆረጹ ሻምፓኝ ስራጩ ነበር። ሚክስድ ኢኮኖሚ ቢባል በየበኩል ይምጣ ህዝቡ ባዶ እጁ ነው ያለው፣ በረሃብ ነው። ሰላም ጤና ይስጥልኝ የዳሽን ቤተሰቦች፣ ተሾመ ሽፈራው ነኝ። ዳሽን ቲዩብ ለእናንተ ይጠቅማሉ የምንላቸውን ሀሳቦች የምናቀርብበት ሰዓት ነው። ዳሽን ቲዩብ እንግዲህ ወደ እናንተ ከመጣ ጀምሮ የተለያዩ ሀሳብ ይዘን እንቀርባለን። እንግዲህ ጋሻ አብርሃም በኢትዮጵያ ታሪክ፣ ፖለቲካ የተለያየ ሀሳብ ላይ ሰከን ባለመልኩ እንግዲህ የኢትዮጵያን ጠቅላላ ሁኔታ ከታሪክም ከእውነትም ጉዳይ እየተወያየን እንገናኛለን። ዛሬ ደግሞ እሳቸውም ያው ቢሮ ጋብዣቸዋለሁ። ዛሬ እንግዲህ የጋበዝኳቸው የተወሰኑ ጉዳዮች አሉ። ወደ ውይይታችን እንገባለን። ጋሻ አብርሃም ዛሬም እንግዲህ ዳሽን ቲዩብ ከፍ ባለ ሀሳብ ስንጋብዞት በፍጹም ፈቃደኝነት ለዳሽን እንግዳ ሆነው ስለተገኙ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለተጋበዝኩ፣ በጣም አመሰግናለሁ። መልካም። እስቲ አንድ 4 ሀሳቦች እናወራ ከእርሶ ጋር መወያየት ፈልጋለሁ። አንደኛው በዚህ በሀገራዊ ምክክር ጉዳይ ነው። ሁለተኛው እንግዲህ በተለያየ ጉዳይ በተለይ ኢትዮጵያ ውስጥ የተለያየ ፖለቲካ እሳቤ ያላቸው ፖለቲካ ፓርቲዎች ቢኖሩም አንዳንዶቹ ግን ዘመን ዘለቅ የተደበቀ አጀንዳና ዓላማ ያላቸው እንደሆኑ ታሪካቸው ይናገራል። ግን ያቆዳቸውን ቀይረው ተሳትፎ እያደረጉ እናያለን። እንግዲህ በጠቅላላ ጉዳዮች ላይ ውይይት እናደርጋለን። በመጨረሻ ላይ የአከራይ ተከራይ የህግን ማዕቀፍ አለማድረግና የእርሶ የኖሩት አሜሪካ እንደመሆኑት የውጭ ሀገር የህግ ስርዓት እንዴት በህግና ደንብ አከራይ ተከራይ እንዴት እንደሚገናኝ ከልምዶት ውይይት እናደርጋለን። በቀደም ከተል ለመለያየት እስቲ በዚህ ሀገራዊ ምክክር ውስጥ ያለችው ኢትዮጵያ እንግዲህ ከ4000 ያላነሱ ሰዎች እየተወያዩ ይገኛሉ። ከሰማይ በታች አሉ የተባሉ ጥያቄዎች ሁሉ ተነስተው አጀንዳ ተለይተው ውይይት ውስጥ ተገብቷል። ይሁንና ምክክር ሲኖር እሳቤ መኖር ያስፈልጋል። በተለይ ነገስታቶች፣ መሪዎች በምክክር ስም የሆኑ ብዙ የፖለቲካ ሴራዎች ስላሉ እነሱን አንስተን ለአሁኑ ደግሞ ላለው ምክክር ትንሽ ማሳሰቢያ እንድንሰጥ ከእርሶ ጋር ውይይት እናደርጋለን። ምክክርን ሲያስቡ ሀገራዊ ምክክር እየተከታተሉ ከሆነ እንዴት ታዘቡት? እንግዲህ እስካሁን ድረስ እንዳየሁት ይሄ ሐምሌ 7 የተጀመረውና ለ3 ተከታታይ ሳምንታት የሚቆይ 4000 ኢትዮጵያውያንን ያካተተ ብሔራዊ ዲያሎግ ወይም ናሽናል ዲያሎግ ወይም ብሔራዊ ምክክር የምንለው በተግባር እየመከሩ እንደሆነ አይቻለሁ። በእርግጥ ምክክሩ በቀረበው አጀንዳና በተመካካሪዎቹ ሁኔታ ላይ የሚወሰን ነው። እንግዲህ ሀገራዊ ውሳኔ ሀገራዊ ጥሩ ውጤት ያስገኛሉ ብለን እንጠብቃለን። እንግዲህ ከምክክሩ በኋላ የሚተላለፈው ውሳኔ
የተመካከሩበትና የተግባቡበትን ሁኔታ ስናይ ምክክሩ ስለ ምክክሩ ሰፊ አስተያየት መስጠት እንችላለን። አሁን እየተመካከሩ ስለሆነ በአንክሮ የተከታተልን አንዳንድ የምክክሩ የኮሚሽኑ የዚህ ምክክር አባል ሆነው የተገኙትን እየተመለከትን ነው። አብዛኛው የምናውቃቸውም አሉ። እንግዲህ ለምክክር በምን አይነት መንገድ እንደቀረቡ ባናውቅም እንግዲህ ኢትዮጵያውያን የመንግስት ተቃዋሚም የመንግስት ደጋፊም በዚህ በምክክር ላይ የተገኙ እንዳሉ ታዝበናል። ውጤቱን ለወደፊት የምናይ ይሆናል። ምክንያቱም አስቀድሜን ለመተንበይ በጣም አስቸጋሪ ነው። የሚጠበቀው የተሻለ የተቋም ግንባታ፣ የተሻለ መግባባት፣ ለሀገሪቱ እድገት፣ ሰላም፣ እድገትና ብልጽግና የሚበጀውን ሁሉ ይመክራሉ ብለን እንጠብቃለን። ከዚህ ባሻገር ምክክርና አማካሪ የሚለው ለይቴ ማየት አለብን። ምክክር ከህብረተሰቡ የተውጣጣ ወይም ደግሞ ከተለያዩ ግሩፕ የተውጣጣ ለሀገር ሰላም እድገትና ብልጽግና ይበጃሉ የሚሉትን የሚያደርጉ ይህንን ምክክር እንለዋለን። አማካሪዎች ደግሞ አሉ። እስቲ ወደኋላ ወደ ንጉሠ ነገሥቱ ዘመነ መንግስት ሄጄ አማካሪዎች ምን ሲፈጽሙ እንደነበሩ እንመልከት። መቼም የትላንቱን ታሪክ ስንናገር የዛሬው ደግሞ ምን ማድረግ እንደሚገባ ግንዛቤ ይወስዳል በሚል እሳቤ ነው። በኃይለ ሥላሴ ዘመነ መንግስት የጣሊያን ወረራ ከመፈጸሙ በፊት ንጉሠ ነገሥቱ ከስልጣን ያስወገዱት ልጅ ኢያሱ ሚካኤል በሐረር ክፍለ ሀገር ጋራ ሙለታ ላይ ታስሮ ነበር። ይሁን እንጂ የጣሊያን ወራሪ በኢትዮጵያ ላይ ቶክስ ሲከፍት የንጉሠ ነገሥቱ የቅርብ አማካሪ የነበሩት ንጉሠ ነገሥቱን አንድ ነገር መከሩት። የጣሊያን ወታደር ወይም የጣሊያን መንግስት ልጅ ኢያሱ ሚካኤልን ከእስር ቤት አውጥቶ ወደ ስልጣኑ ወደ ንጉሠ ነገሥትነት ሊመልስ ይችላል። ስለዚህ ልጅ ኢያሱ መወገድ አለበት ብለው አማከሩት። በወቅቱ ንጉሠ ነገሥቱን ስለ ልጅ ኢያሱ መወገድ ያማከሩት ደጃዝማች ነሲቡ ዘአማኑኤል፣ አባ ሃና ጅማ፣ ጌታ ሎሬንስ ትእዛዙ መብራቱ የሚባሉ ናቸው። እነዚህ የንጉሠ ነገሥቱ ዋና አማካሪዎች ነበሩ። በዚሁ መሰረት ንጉሠ ነገሥቱ ልጅ ኢያሱን ለማስወገድ ቆረጠ ማለት ነው። ስለዚህ ልጅ ኢያሱ ከታሰረበት ጋራ ሙለታ እስር ቤት በንጉሠ ነገሥቱ የክብር ዘበኞችና አባ ሃና ጅማ በተባለው ሰው አማካኝነት በባቡር አሳፍሮ ወደዚህ ወደ ኢትዮጵያ ወደ አዲስ አበባ አመጡት። ካመጡት በኋላ ገነተ ልዑል የሚባል አሁን የአዲስ አበባ ዩኒቨርሲቲ የሚባል እዚያ በአፍንጮ በኩል በአምስተኛው በር አካባቢ ልጅ ኢያሱ እንዲታሰር ተደረገ። ልጅ ኢያሱን ወዲያ ወደዚህ እንዳመጡ በሰንሰለት እጁን አስረው ለጥቂት ጊዜ ካቆዩ በኋላ ልጅ ኢያሱን በንጉሠ ነገሥቱ ትእዛዝ ተገደለ። በቀዳማዊ ኃይለ ሥላሴ ማለት ነው። አዎ፣ በንጉሠ ነገሥቱ ትእዛዝ ከተገደለ በኋላ ማርቆስ ቤተ ክርስቲያን የሚባል ውስጥ ለአስከሬኑ ፍትሐት እንዲደረግ ንጉሠ ነገሥቱ አዘዙ። ካስገደሉ በኋላ ፍትሐቱም እየተደረገ 7 ጊዜ መድፍ እንዲተኮስም አደረጉ። ልጅ ኢያሱ አረፈ በሚል ንጉሠ ነገሥቱ
ለልጅ ኢያሱ እህት ስዑል ሚካኤልና ለራሳቸው ባለቤት ለየመን ሽፈራው ልጅ ኢያሱ አረፈ ብለው ባርኖሳቸውን ገልብጠው ለብሶ ለቅሶ አቀለጡ ተብለዋል። ይሄን ያደረገው ማን ነው? ኃይለ ሥላሴ። መርት ማስተኮስ፣ መርዶ ለቤተሰብ ለልዑላን ቤተሰብ ማርዳት፣ አልቅሶ ማስለቀስ የንጉሠ ነገሥቱ የአስመሳይነት፣ የመሰሪነት፣ የአደገኝነት ምሳሌ ነበረ። ይሁን እንጂ እስከ ዛሬ ድረስ የልጅ ኢያሱ ሳር ቅጠሉ የሚወደው ልጅ ኢያሱ፣ ሀገርና ሕዝብ የሚወደው ልጅ ኢያሱ አስከሬን የት እንደተቀበረ አይታወቅም። የት እንደተቀበረ የሚያውቁት ንጉሠ ነገሥቱ ብቻ ናቸው። እስከ ዛሬ ድረስ የልጅ ኢያሱ መቃብር አልተገኘም። አውቃለሁ የሚልም የታሪክ አዋቂ መጥቶ ማን ጠየቄ? እዚህ አሁን 5 ኪሎ ይኑር፣ ማርቆስ ቤተክርስቲያን ይቀበር፣ ሌላ ቦታ ይቀበር፣ ምንም አልታወቀም። መረጃ የለውም ምንም ነገር። ግን በአማካሪዎች በግፍ ተገደለ። በእነዚህ አማካሪዎች፣ በእነዚህ ሰይጣናዊ መንፈስ የተጠናወታቸው አጋንንቶች የተመከረ ምክር ነው። ይሄ ብቻ አይደለም። ንጉሠ ነገሥቱ ንጉሥ ሆይ 35,000 ሰራዊት ያስከተለው በላይ ዘለቀ አንተን ከስልጣን ለመገርሰስ ወደኋላ አይልም። 5 ዓመት በዱር በገደሉ ስንት ሺህ ሰራዊት አስከትለው ጣሊያንን ያርበደበደው በላይ ዘለቀ 10,000 ሰራዊት በሌለህ ንጉሠ ነገሥት ነገ ጠዋት መጥቶ ይገለብጣል። ስለዚህ መወገድ አለበት ብለው አማከሩት። ንጉሱ በላይ ዘለቀን አንዴ ወደ ታች፣ አንዴ ወደ ላይ፣ አንዴ ወረዳ አስተዳዳሪ፣ አንዴ አውራጃ አስተዳዳሪ እያደረገ ሲጫወት ከቆዩ በኋላ ምድረ ባንዳ ሸርና ተንኮል አውጠንጥኖበት ሴራ አስሮበት በላይ ዘለቀ ካለበት በታቦትና በቄሶች ተለምኖ መጥቶ ዙፋን ችሎት ቀርቦ ንጉሠ ነገሥቱ በስቅላት እንዲቀጣ ወሰነበት። ለዚህ በላይ ዘለቀ ሞት አማካሪ የሆኑት እነ ግርማሜ ነዋይ ናቸው ይባላል። እነሱ ግን በኋላ ህይወታቸው እነሱም በዚህ አይነት መልኩ አለፈ የሚል ታሪክ አለ። እውነት ነው ይሄ ነገር ወይ ወሬ ነው? ፈጽሞ እነ ግርማሜ ነዋይ እነ መንግስቱ ነዋይ በንጉሠ ነገሥቱ ላይ ያመጹት በዚሁ ሰበብ ነው። ተገላቢጦሽ ነው የሚነገረው። ተገላቢጦሽ። ምክንያቱም ኢትዮጵያ በዚያን ሰዓት የፊውዳሉ መንግስት ጀግኖችን ሳር ቅጠሉ የሚወደውን እነ ልጅ ኢያሱ ሚካኤልን ጀግናውን በላይ ዘለቀ በንጉሠ ነገሥቱ የፈጸሙትን ግፍ ያዩት ናቸው። እነ መንግስቱ ነዋይ እነ ግርማሜ ነዋይ መፈንቅለ መንግስት ያደረጉት ምክንያቱ እነሱ ናቸው። ይሄም ብቻ አይደለም። እነዚህ ሰይጣናዊ አማካሪዎች ከዚህም በኋላም የነበሩ ናቸው። ለምሳሌ የወሎ ረሃብ ሲከሰትና 250,000 ወሎዬዎች በረሃብ ተቃጥሎ ሲያልቁ ህፃናት የሞቱ እናት 4 ቀን 5 ቀን ሞቶ ደርቆ የሞቱትን እናት ጡት ሲጠቡ ዓለም የተመለከተውን የወሎ ረሃብ አንድ የኢትዮጵያዊ ጋዜጠኛ ገብቶ እንዳይቀርጽና እንዳያጋልጥ ከመደረጉም በላይ እንግሊዛዊ ጋዜጠኛ ጉቦ በመስጠት ነው ገብቶ የቀረጸው። አማካሪዎቹ የወሎ ረሃብ ከተጋለጠ በኋላ ጋዜጠኛው እንዳይገልጽ $1 ሚሊዮን እንደሚሰጡት ጋዜጠኛውን ለምኖ ነበር። ጋዜጠኛው በዚያን ሰዓት ይሄ የሙያዬ የጋዜጠኛ ስነ ምግባር አይደለም፣ የተራቡትን ሰዎች እርዱበት ብሎ ወጥቶ የወሎ ረሃብ ለዓለም አጋለጠ። አማካሪዎቹ በዚያን ሰዓት የወሎ ረሃብ እንዳይጋለጥ የንጉሠ ነገሥቱ ሀገር የረሃብተኛ አገር እንዳይባል ካሉበት እንዳይንቀሳቀሱ ወገንም እንዳይደርስላቸው ተደርጎ በፖሊስ ተከቦ የትም ቦታ እንዳይንቀሳቀሱ ተደርጎ ነው ያለቁት። ወደ ትግራይ እንዳይሄዱ በማጨው
ወደ አዲስ አበባ እንዳይመጡ በደብረ ብርሃን፣ ወደ ሀረሪና ወደ አሰብ እንዳይሄዱ በዱፍቲ ተከቦ ነው ያለቁት። በረሃብ እዛው አልቋል። በረሃብ እዛው ተቃጥሎ ቤት ቁጥር ብዙ ነው ያለቀው። አዎ እነ ጥላሁን ገሰሴ ማን ነው ኮሎኔል ሳህሌ ደጋጎ የደረሰውና ጥላሁን ገሰሴ የዘመረው ዋይ ሲሉ የረሃብን ጉንፋን ሲሉ ያለ ደም እንባ እያለቀሰ የዘፈነው የወሎ ረሃብ ኮሎኔል ሳህሌ ደጋጎና ጥላሁን ገሰሴ በአይናቸው በብረቱ ሄዶ ስላዩ ነው። ስለዚህ አማካሪዎቹ ይሄን ብቻ አይደለም ያደረጉት። የንጉሠ ነገሥቱ ሀገር የደስታ የፈንጣዚያ ሀገር ለማስመሰል 250 ሺህ ወሎዬዎች በረሃብ ተቃጥሎ በማለቅ ላይ እያሉ 700 ሺህ የጋማና የቀንድ ከብቶች በድርቅ እያለቁ እያሉ የንጉሠ ነገሥቱ ሀገር የረሃብተኞች ሀገር መባል የለበትም ቢባል አዎት ከበር ለማበጀት ከጀርመንና ከሳውዲ አረቢያ በቻርተር አይሮፕላን ተጭኖ የመጣውን ኬክ እየቆረጹ ሻምፓኝ ሲራጩ ነበር። የኃይለ ሥላሴን 84ኛ የልደት በዓል ለማክበር በመላው ኢትዮጵያ ወደ 20 ሚሊዮን የኢትዮጵያ ብር ተበትኖ ህዝቡ እንዲጨፍር አድርጓል። እያስጨፈሩ በውስኪና በሻምፓኝ እየተራጩ እነሱ የንጉሠ ነገሥቱ 84ኛ የልደት በዓል እያከበሩ 250 ሺህ ወሎዮች ደግሞ በረሃብ ተቃጥሎ እንዳይንቀሳቀሱ ተደርጎ ወገን እንዳይደርስላቸው ዓለም እንዳይደርስላቸው ተደርጎ ነው ያለቁት። ይሄን ያደረጉ እነማን ናቸው? ሰይጣናዊ አማካሪዎች ናቸው። ይሄ ብቻማ አይደለም። ንጉሠ ነገሥቱ በዚያን ሰዓት በስዊስ ባንክ በቢሊዮን የሚቆጠር ዶላር አስቀምጦ ነበር። ይሄን ገንዘብ እንኳን አውጥቶ የራሱ ወገኖች እንዲታደግ አልተደረገም። በዚህ አይነት ሁኔታ ነው የወሎ ረሃብ ተከስቶ 250 ሺህ ወሎዬዎች ያለቁት። ህፃናት የሞቱ እናቶችን ሲጠቡ እንደነበሩ በታሪክ ተዘግበዋል። እነዚህ አማካሪዎች ሰይጣናዊ አማካሪዎች ናቸው። ከዚያም አልፎ ንጉሠ ነገሥቱን ከስልጣን አውርዶ የተተካውን ደርግ በስተመጨረሻ ላይ እንደነዚህ አይነት ሰይጣናዊ መንፈስ የተጠናወታቸው አማካሪዎች ለመንግስቱ አንድ ጥናት ነው የሚባል ነገር አቅርቦ ነበር። ይሄውም መላው የኢትዮጵያ ገበሬ በመንደር እንዲሰባሰብ ሰፈራ የሚባለው ነው። አዎ ሰፈራ፣ የመንደር ሰፈራ አይደለም፣ ምስረታ፣ የመንደር ምስረታ። ሰፈራ የተራቡትን ሰዎች ሄዶ ማስፈር ነው። ይሄኛው ደግሞ የመንደር ምስረታ ነው። ማለትም ገበሬውን ከቀየው ከምኑ ሰብስበው በአንድ ቦታ ገበሬውን ሙሉ በሙሉ መንደር መስርቴን በመንደር ውስጥ ደግሞ የኤሌክትሪክ መብራት፣ የቧንቧ ውሃ፣ የትምህርት ቤት፣ ጤና ጣቢያ አቋቁመን ህብረተሰቡ በመንደር መኖር አለበት ነው አውት ከቨሩ። ውስጣዊ ነገሩ ግን ህብረተሰቡን በመንደር አሰባስቦ ሚሊሻ አሰልጥኖ ለማስጠበቅ ነበር ውስጣዊ ምስጢሩ። አውት ከቨሩ ደግሞ ትምህርት ቤት ይገባላቸዋል፣ ጤና ጣቢያ ይከፈትላቸዋል፣ ውሃና መብራት ይገባላቸዋል፣ የተሻለ ህይወትና የሰለጠነ ኑሮ ትኖራላቸው የሚል ነበር። ገበሬውን አፍራሽ ግብረ ኃይል አቋቁሙ፣ ቤቱን በቁሙ እያፈረሱበት ገብሱን፣ ጤፉን፣ በቆሎውን፣ ቡናውን፣ ሙዙን፣ ብርቱካኑን ለሌባ ለጦጣና ለዝንጀሮ አስረክበው አውላላ ሜዳ ላይ ሰበሰቡት መላውን የኢትዮጵያ ገበሬ። ስለዚህ ገበሬው በመንደር ሲሰባሰብ የተባለው ጤና ጣቢያ
የተባለው የቧንቧ ውሃ የተባለው መብራት አልገባም። እዛ ላይ በወረርሽኝ በእሳት ቃጠሎ መላው የኢትዮጵያ ሕዝብ የሚላስ የሚቀመስ እስከሚጠፋበትና 20-30 ሚሊዮን ለረሃብ እንዲጋለጥ አድርጓል። የመንግስቱ ኃይለማርያምን መንግስት ያንኮታኮቱት ወያኔና ሻዕቢያ ብቻ አይደሉም፣ ኢአፓ ብቻ አይደሉም። ሕዝቡም የሚላስ የሚቀመስ አጥቷል። ከግንባር ለሰራዊቱ እንኳን የሚቀርብ ስንቅ ጠፍቶ ነበር። ሰራዊቱ ምንድነው ስሙ ይሄ ዩኒፎርሙ አልቆ ሱሪውን እየቆረጠ ቁምጣ ያደረገ መልበስ የጀመረበት ጊዜ ነበር። ስለዚህ እንዲህ አይነት ተፈጸመብን ተብሎ ደግሞ ሲጠየቅ ከበስተጀርባ የዘማች ልጆች የወታደር ቤተሰቦች ከተፈጠሩበት ሀብት ካፈሩበት መንደር ወጥተው በአውላላ ሜዳ ላይ በመሆን ልጆቻቸው መራብ ምናምን ሲመጡ ሰው ወደ ጫካ ሄዶ ጠመንጃ ማንሳት ጀመረ ማለት ነው። ዛሬ በየቦታው መዓት ነፃ አውጪዎች ፈሉ። የሲዳማ ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የጎንደር ነፃ አውጪ፣ የጎጀም ነፃ አውጪ፣ የቤኒሻንጉል ነፃ አውጪ፣ የጋምቤላ ነፃ አውጪ፣ የትግራይ ነፃ አውጪ፣ የኤርትራ ነፃ አውጪ፣ ሀገር ነፃ በነፃ አውጪ ተጥለቀለቀች። ይሄን ያደረጉት ሰይጣናዊ አማካሪዎች ናቸው። በወቅቱ የኢትዮጵያ መንግስት ተጠናክሮ የሀገሩን ዳር ድንበር እያስከበረ ሰላም እድገትና ብልጽግና እንዲገነባ ከመግፋት ይልቅ በዚህ አይነት ሁኔታ ደርግ እስከነ አካቴው እንዲንኮታኮት በወያኔ ከመወረሩ በፊት የኢያፓ ጽህፈት ቤቶች ተዘግቶ ነበር። ሶሻሊዝም የሚባለው ቀርቶ ሚክስድ ኢኮኖሚ ቢባል በየት በኩል ይምጣ? ህዝቡ ባዶ እጁን ነው ያለው፣ በረሃብ ነው። ይሄ ግብረ ኃይል የሚባለው አፍራሽ ግብረ ኃይል የሚባለው ደግሞ የገበሬውን ሀብት እየዘረፈ ነበር። ኮሚቴ በኮሚቴ ሆኖ መንደርና ከተማ እና በዚህ አይነት ሁኔታ አለፉ። እነዚህም ሰይጣናዊ አማካሪዎች በደርግ ስር የተሰባሰቡ ሰይጣናዊ አማካሪዎች ይሄን ያመጡት። ከደርግ በኋላ ለወያኔ የመጨረሻ ውድቀት የዳረጉት የወያኔ ሰይጣናዊ አማካሪዎች ናቸው። የወያኔ ሰይጣናዊ አማካሪዎች በመጨረሻ ላይ እጅግ በጣም ለወያኔ ህልውና አደገኛ የሆነ የማማከር አገልግሎት ሰጥቶ ነበር። ይሄውም የዱሮ የሸዋ ክፍለ ሀገር የተባለውን በአዲሱ የአዲስ አበባ ማስተር ፕላን በማቀፍ 100 ኪሎ ሜትር ራዲየስ ዙሪያ ጥምጥሙን ማለትም የዱሮ የሸዋ ክፍለ ሀገር የነበረውን በሙሉ በማስተር ፕላን በማቀፍ በዚያ ላይ ያሉ ሰዎችን አስነስቶ የሚፈልጋቸውን ሰዎች አምጥቶ እንዲያሰፍርና በልማት ስም እዚያ ላይ የነበሩ ወደ 10 ሚሊዮን የሚሆኑ የኦሮሞ ብሔር ተወላጆችን ሪሙቭ ለማድረግ የዲሞግራፊ ለውጥም ለማምጣት ማለት የዲሞግራፊ ለውጥ ለማምጣት በአካባቢው ይሄ ሸገር ምናምን በሚባለው ነገር ውስጥ በሙሉ አብዛኛውን የሚፈልጓቸውን ከትግራይም ይሁን ከየትም አምጥቶ በማስፈር እነሱ ደግሞ የከተማዋ እምብርት የሆነችውን አዲስ አበባን በመያዝ እድሜያቸውን ለዘላለም እንዲቀጥል ሊያደርጉ ነበር። ሰይጣናዊ አማካሪዎቹ በተለይ ወደ ኃይለ ሥላሴ ሊሄድና በዚያን ሰዓት የኃይለ ሥላሴ መንግስት በሶሻሊዝም ላይ እንዲዘምትም መክሮት ነበር። ሶሻሊዝምን ለማጥፋት የኮሪያ ዘመቻ ጦር አዋጥቶ እስከሚልክ ድረስ አማክሮት ነበር። ይሁን እንጂ ሶሻሊዝምን ከማስፋፋት ያገደ ነገር አልነበረም። አሁን በዚህ በወያኔ ዘመን መንግስት እንዲህ አይነት የአዲስ አበባ አዲሱ ማስተር ፕላን በሚል የጀመሩት በፈረንሳይ ሙያተኞች እኮ ነው ማስተር ፕላኑ የተሰራው። ስለዚህ መላውን የሸዋ ክፍለ ሀገር እንደፈለጉ ለመቸርቸር ደግሞ የሚቸረችሩት ለውጭ ሀገር ዜጎች ናቸው።
የውጭ ሀገር ኮንትራክተሮችን የፈረንሳይን የምንን አምጥቶ በሙሉ ለመቸርቸርና የሚፈልጉትን ደግሞ በሰራተኝነት ስም በወዛደርነት ስም ደግሞ እያመጡ እያሰፈሩ አዲስ አበባን ጨብጠው ሌላ 70-80 ዓመት ለመቆየት ነበር ሀሳባቸው። ይሁን እንጂ ይሄ ምን አመጣ? በቀጥታ አመፅ ቀዘቀዘ። ነጋዴው፣ ገበሬው፣ ወጣቱ አመፀባቸው። ከመሬታችን አንፈናቀልም። የመጨረሻ የሞት ሽረት ፍልሚያ አደረጉ። የደቀኑባቸውን ታንክና መትረየስ ወጣቶቹ እጃቸውን ዘርግቶ ተጋፈጡ። በዚህ ምክንያት የተነሳው አመፅ ወደ ጎንደር፣ ወደ ደቡብ፣ ወደ ተለያዩ ቦታም ተዛመተ። የኦሮሞ ደም ደማችን ነው የሚል መፈክር ተነሳ። ወያኔ እንደ አማካሪዎቹም ወያኔዎቹም እንደ ጨርቅ ተጠቅሎ አለፉ። ምክንያቱም መፈናፈኛ ሲያጡ ህዝብና ህዝብ ሲነሳባቸው ከሚመጣባቸው ታላቅ ውርደት በፊት አካባቢውን ለቆ ለመሄድ ተገደዱ ማለት ነው። እነዚህ አማካሪዎች እጅግ በጣም አብዛኛው የመንግስት አማካሪ የሚባሉ እነዚህ ምክክሮቹ ሳይሆኑ አማካሪዎች እጅግ በጣም አደገኛ የሆነ ምክር በመስጠት ብቻ መንግስታት ሲፈነቃቅሉ የኖሩ ናቸው። ማለትም ሰርጎ የገቡና የተለየ አጀንዳ ይዘው የቅርብ ሆነው አይዲያ አምጪ ፖሊሲ አፍላቂ ሆነው ግን የሚያመጡት አጀንዳቸው ሌላ ነው እያሉን ነው። እጅግ በጣም መንግስት በማይነቃበት ሁኔታ፣ መሪዎች በማይነቁበት ሁኔታ ነው የሚያሳስቱት፣ የሚያምታቱት። አዋጅን በመመሪያ እየሻሩ አዋጅን በስልክ እየሻሩ ደንቦችና መመሪያዎችን እየጣሱ እንዲህ ሲሉ ጋሻ አብርሃም አሁን ለምሳሌ አንድ ጥያቄ አለ በከተማ ውስጥ እርሱም ዞር ላይ ተውት ከሆነ በተለይ የፓርቲ አሁን ስላለው ነገር ትንሽ አላይላዩን ብለን እንጨርስ ብዬ ነው። የፓርቲ ሰዎች ሆነው በተለያየ መስሪያ ቤት ሆነው ውሃ ክፍል፣ መብራት ኃይል፣ ቴሌ የተለያየ ቦታ ሲሄዱ ስራቸውን በአግባብ የማይሰሩ እስከ ገቢዎች ማለት ነው በህዝብ ላይ የሚለግሙ የሚያሾፉ አሉ እና ሰው ታክስ ምን እየሰጠ በብዙ ነገር ውስጥ እየተጨነቀ እናያለን። እና ይሄ አካሄድ ከዚህ ጋር ድንገት ትንሽ የማያዝ ህዝብን የማማረር ሁኔታ እየታዘብን ያለ ይመስለኛል። እንዴት ጎበኙት? እንዴት አዩት? አዎ ለምሳሌ እኔ በውሃ ክፍል፣ በኤሌክትሪክ ክፍል፣ በቴሌ አካባቢ የማያቸው ሁኔታዎች በዚህ ሀገር ውስጥ መንግስት የሚባል አለ ለማለት በጣም አያስደፍርም። እነዚህ በሀገረ መንግስቱ ህይወት ውስጥ ገብቶ የሚሰሩ ናቸው ለማለት አይቻልም። ለህግ የማይገዙ የመንግስትን ደንብና መመሪያ የማይከተሉ በመስሪያ ቤት ስትሄድ ሁል ጊዜ የማሾፍና የመቀለድ ብቻ የሚሰሩ በአጠቃላይ ሀገረ መንግስቱ ለመናድ ሆን ብሎ የተደራጁ ሰዋውን መሩት ሲናገር ደግሞ እንደ አመፀኛ እንደ ተቋሚ ያድርገው እዚያው እንደ ሆድ እንዲበሳ ያደርገው ሰው ሊከሰም ይመጣል። ግራን የገባው ህዝቡ ይሄንንም እንደታዘበው ከሆነ አዎ ዋናውና ትልቁ ነገር ህዝብና መንግስት ማቃቃር ነው ስራቸው። ህዝብ በመንግስት ላይ እምነት እንዲያጣ፣ ህዝብ በመንግስት ላይ ሆ ብሎ ከዕለታት አንድ ቀን እንዲነሳ እያደራጁ የሚገኙ ይመስሉኛል እኔ ሳያቸው። ስለዚህ ምክንያቱም አንደኛ ለህግም አይዳኙም። ስለዚህ መንግስት ውስጡን ማጥራት አለበት በደንብ በተለይ በውሃ መስሪያ ቤት፣ በኤሌክትሪክ መስሪያ ቤትና በቴሌ ላይ መንግስት ከፍተኛ ትኩረት መስጠት ያስፈልጋል። የሙያ ስነ ምግባር ሊያስተምራቸው ሊያነቃቸው በሐቅና ልክ ኢሚግሬሽንን እንዳስተካከሉ የመገናኛ የድራይቪንግ ላይሰንስ ቦታ እንዳስተካከሉ የመሶብ የሚባለውን የአንድ ማዕከል መስሪያ ቤት እንዳደራጁ እነዚህ ሰዎችን እነዚህ መስሪያ ቤቶችን ያደራጀው ኃይል
በቀጥታ በእነዚህ በውሃ በኤሌክትሪክና በቴሌ ላይ ደግሞ ትኩረት ማድረግና ማደራጀት፣ ማሰልጠን፣ መከታተል፣ አፈጻጸማቸውን በየቀኑ ሪፖርት እንዲያደርጉ ማድረግ፣ ጠያቂውን ህብረተሰብ በስልክ መገናኘት። ልክ ሪፎርም ያስፈልጋቸው። አሁን ሪፎርም ያስፈልጋቸው። አዲሱ መንግስት ሲዋቀር አንዱ ሰላም ላይ ሆነ ሀገራዊ ምክክር ላይ ተስፋ ያደርጋል። ግን ይኸው እንዳሉት ደግሞ ህዝብን እያማረሩ ያሉ ተቋማት ሪፎርም ያስፈልጋቸዋል። የስራ ባህል ማወቅ አለባቸው። እኔ አንዳንዴ ሰው ለተቀጠረበት ደሞዝተኛ ልጆቹን እያሳደገ በራሱ መስሪያ ቤት ላይ የሚያሾፈው ነገር ግራ እስከሚገባው ሰው እንዲማረር የሚደረግባቸው ብዙ ነገሮች አሉ። እነሱን ሪፎርም ግዴታ ያስፈልጋቸዋል እያሉ ሪፎርም እንደሚያስፈልግ የአሰራር ደንቦችን መመሪያዎችንና ህጎችን አውጥቶ ከፍተኛ ቁጥጥር እያደረጉ ህዝብ ለሚያቀርበው ጥያቄ ደግሞ መልስ ተሰጥቶታል፣ ተገቢው መልስ ተሰጥቶት አልተሰጠም የሚለው በሙሉ በሚገባ ሊተኮርበትና ሊታይ የሚገባ ነው። አዎ ክብርት ከንቲባ አዳነች አቤቤ እንግዲህ የከተማውን አስተዳደሮችን ሲገመግሙ ኦፊሻሊ በፊት ለፊት የሚናገሩት ነው። እንግዶች ቁጭ አድርጋችሁ ሻይ ትጠጣላችሁ፣ ምን አይነት አይምሮ አላቸው? እንግዶ ቁጭ ብሎ ተገልጋይ በሩን ዘግቶ ወጥቶ ቡና ጠጥቶ ይሄንን በቀላል ማናየው ጉዳይ ነው ብለው ኦፊሻሊ ስለተናገሩ እኛም ያንን አይተን ነውና እንደው መጨረሻ ጥያቄ ጋሽ አብርሃም አሁን ይሄንን እንደዚህ ካሉ በተለይ አከራይና ተከራይ ላይስ ያዩት ነገር አለ? ለምሳሌ መንግስት የሚገባውን ነገር በቴክኒካዊ በሆነ ነገር አያገኝም፣ ግን ነገሮቹ ጣሪያ እየናሩ ህዝቡም አንዳንዱ በተለይ በክራይ እንደሚፈልጉ አይኖርም ወይ ደግሞ ሲያከራይም ደግሞ ተገቢውን ነገር እንደሚገባው አያውቅምና የህግና የዚህ ፖሊሲ አፈጻጸሙ ደካማ ነው ይባላል። ይሄን እንዴት ታዘቡት? በየትም ዓለም አከራይና ተከራይ አለ። ወደ የአውሮፓንና የአሜሪካን አንስቼ ብናገር አከራይና ተከራይ በመንግስት ደንቦችና ህጎች የሚገዙ ናቸው። ለምሳሌ በአሜሪካ አንድ ቤት ለመከራየት 65 ገጽ የሚሆን ትፈርማለህ። ነገር ግን ማንኛውም ተከራይ የሚመቸውን ክራይ አቂሙና ገቢውንና አቂሙን ገምቶ የፈለገበት ቦታ ሄዶ መከራየት ይችላል። አማራጭና መብት አለው። አከራይና ተከራይን የሚገዛው የመንግስት ደንቦችና መመሪያዎች ወጥተው ህግ ሆኖ ለአከራዮችም ለተከራዮችም ተዘጋጅተዋል። በአሜሪካ መንግስት አከራይም ከመሬት ተነስቶ የክራይ ዋጋ አይጨምርም። ግን አከራይና ተከራይ የሚሰሩት በስምምነት ነው። የሚያዋጣኝን አይቼ መርጬ 4-5 ቦታ አማራጭ ይዤ ይከራያለሁ። ከአቂሜ በላይ ከሆነ ደግሞ ከሰፈሩ ገለል ብዬ ከአቂሜ ልክ የሚከራዩበትን ቦታ ሄጄ ይከራያለሁ። ነገር ግን አከራዮች በተከራዮች ላይ እንደፈለጉ ዋጋ ይጨምራሉ፣ እንደፈለጉ ዋጋ ይቀንሳሉ የሚባል ነገር የለም። ነገሮቹ ህግና ደንብ ወጥቶላቸው ግን አከራይና ተከራይ በሚያደርጉት ስምምነት ነው። በሚያደርጉት ስምምነት ብቻ ነው። ስምምነቱን ደግሞ ይፈራረማሉ። 65ቱን ገጽ መፈረም አለብን። እነሱም ይፈርማሉ። ላንተም ኮፒ አለ፣ እኔም ኮፒውን ይወስዳለሁ። ከፈለኩ አከራዮች በየአመቱ የሚጨምሩት ዋጋ አላቸው። መጠነኛ ክራይ ይጨምራሉ። አንዳንዴ በነበረው ያስኬዳሉ፣ አንዳንዴም ይቀንሳሉ። እንደየ ሁኔታው ነው። አሁን ለምሳሌ $1000 የተከራየውን በሚቀጥለው 800 ሊያደርጉ ይችላሉ፣ ይቀንሳሉ። እንደ ገበያ ሁኔታ፣ እንደ ኢኮኖሚ ሁኔታ 1000 የነበረውን ደግሞ 1200 ሊያደርጉ ይችላሉ። የተወሰነ ለምሳሌ 20 ብር ብቻ የሚጨምሩ አሉ፣ $20 $50 የሚጨምሩ አሉ፣ 100 የሚጨምሩ አሉ፣ 200 የሚጨምሩ አሉ።
እንደየሰፈሩና እንደየአካባቢው ይለያያል ማለት ነው። ነገር ግን በዚህ በኢትዮጵያ ውስጥ እኔ እንዳየሁት ከሆነ እንደሚወራ አይደለም። ከንቲባውም እንደሚያወሩት አይደለም፣ እንደሚናገሩት አይደለም። በሌላ የመንግስት አጥኚ ነኝ በሚል ሰው የሚወራውም አይደለም። እኔ ያየሁት አከራይና ተከራይ አሁንም በስምምነት ነው። ኦል ኦፍ ኢትዮጵያ በቃ በኢትዮጵያ ውስጥ በስምምነት ነው እና በተጭበረበረ ስምምነት ነው። 10,000 ያጽፋል፣ 25,000 ይከፍላል። እኔ አሁን ነው የተረዳሁት። ይሄ የአከራይና የተከራይ ነገር ሲነሳ ነው የተረዳሁት። ስለዚህ በቃ ጠንካራ ህግና ደንብ ሱቆች የለውምና ምንም አይነት መንግስት አትጨምሩ፣ ጨምሩ፣ ቀንሱ ቢልም በተለይ አትጨምሩ ሲባል በርካሽ ዋጋ የተከራየው ተከራይ እንደ እርጉዝ ሴት የሚወጣበትን ቀን ይቆጥራል። ለምን 2 ዓመቱ ካለቀ በኋላ ከቤቱ ወጥቶ ደግሞ ሌላ ቤት ፍለጋ ይሄዳል። አዲስ ቤት የሚከራየው ደግሞ የበለጠ ሊጨምርበት ይችላል። እንደዚህ አይነት ነገር ነው። ስለዚህ የአከራይና ተከራይን በተመለከተ መንግስት ደንቦችን፣ ህጎችን እና መመሪያዎችን አውጥቶ የአከራዩንም የተከራዩንም መብትና ጥቅም የሚያስጠብቅ ደንቦችን፣ መመሪያዎችን አውጥቶ መስጠት ይኖርበታል። ይሄን ጨምሩ፣ ይሄን ቀንሱ ወደሚለው ከመግባቱ በፊት ባላንስ የሆነ ወይም የአካባቢ የዋጋ ተመን አውጥቶ ዞር ማለት ይችላል። በመሰረቱ በዚህ በክራይ ቤት ውስጥ ተከራይቶ የሚኖሩ የመንግስት ሰራተኞች 1% ነው 2% ተብሎ የገመቱ ሰዎች አሉ። ምክንያቱም የመንግስት ሰራተኛ 25,000 30,000 ብር ተከራይቶ መኖር አይችልም። ስለዚህ ታዲያ እነዚህ ተከራዮች ማን ናቸው? አከራዮችስ ማን ናቸው? የሚል አንዳንድ ነገር ለመጠየቅ ተገድጃለሁ። ለምሳሌ አንዷ ለሚኩራ በተባለው ክፍለ ከተማ ፊት ለፊት ያገኘኋት አንድ ሴት እዚያ በር ላይ ግርግር ስለነበረ ምንድን ነው ብዬ ጠይቃት ነበር። ፎርም ገዝቼ ሞልቼ ነው አለች። ምንድን ነው ፎርሙ? የአከራይ ተከራይ ስንት ነው? አከራይና ተከራይ እኔ በእኔ ቤት ውስጥ ትኖር የነበረው 35,000 ብር የራሷን ቤት አከራይታ ከኔ ደግሞ 12,500 ተከራይታ ስትኖር ነበረ። አሁን የአከራይ ተከራይ ጭቅጭቅ ሲነሳ ቤቷን አስለቅቃ ገባች አለች። እኔ ደግሞ በወንድሞቼ ግቢ ውስጥ በቆርቆሮ ቤት ውስጥ እየኖርኩ ከኮቪድ ጀምሮ 12,500 ብር ብቻ እያከራየው ልጆቼን አስተምርበታለሁ። ከዚህ 30% ለመንግስት፣ ለባንክ ዕዳ፣ ለጣራና ለግድግዳ፣ ለሌሎችም ነገሮች እየከፈልኩ እኖራለሁ። አሁን አዲሱ ተከራዬ መጥቶ አከራይኛለኝ። የአካባቢ ዋጋ ጠይቄ ና አልኩት። በኔ ፍሎር ላይ ያሉት ከግራ ያለው 28,000 ከቀኝ ያለው 27,000 የኔን ደግሞ የተሟላ ኪችን የለው ኪችን ጋር ካቢኔት ስለሌለው 26,000 አከራይኝ ስላለኝ ፎርሚ ሞልቴ ስንመጣ በ26,000 አታከራዩ፣ የሚታከራዩ በ12,500 ነው ያሉኝ። አለቃ ሄጄ ጠየቅኩ አለች። የዚያ አለቃ እሱ ደግሞ የኔም ቤት የከተማ ቤትና ትርፍ ቤቶችን የመሬት የመንግስት ያደረገው አዋጅ እንዳልተሻረ ታውቂያለሽ ወይ አለኝ። ስለዚህ እዚህ ቁሜ ግራ ገብቶኝ ቆሜ ያለ አለች። በቆርቆሮ ቤት ውስጥ በሰው ጥገኝነት እየኖረች 12,500 እያከራየች የምትኖር፣ ሌላው በሙሉ አብዛኛው የራሱ መኖሪያ ቤት 200,000 300,000 እያከራየ እዚህ ደግሞ 30,000 ብር እየተከራየ የሚኖር ነው አብዛኛው። ከዚህ በስተቀር ደግሞ በንግድ ስራ ላይ የተሰማሩት ናቸው። 1 ኪሎ ሽንኩርት ከ30 ብር እስከ 150 ብር ያደረሱ ሰዎች 30,000 40,000 አፓርትሜንት ተከራይተው ቢኖሩ ምን ይገርም። ስለዚህ ጥናቱ ራሱ ይሄንን ያላገናዘበ አከራዮች በሙሉ በራሳቸው ቤት ውስጥ የኖሩ እያከራዩ እንዳልሆነ፣ ቆርቆሮ ቤት ውስጥ ላስቲክ ቤት ውስጥ እየኖሩ እያከራዩ ልጆቻቸውን የሚያስተምሩ ነገ የሀገሪቱ ሸክም እንዳይሆኑ
ትግልና መስዋዕትነት የሚከፍሉ መኖራቸውንም በሚገባ ጥናቱ ማካተት አለበት እና አከራዮች በሙሉ ሌላው ነገር ደግሞ ለወደፊት ቤት ሰርቶ የሚያከራዩ ህብረተሰብም ማሰብ ያስፈልጋል፣ ማበረታታት ያስፈልጋል። ስለዚህ ግፋቢል አካባቢ ተመን ማውጣቱ ይበጃል ብዬ አምናለሁ። ከዚህ በስተቀር ግን የተሰራውን ቤት በዚህ ተከራዩ ካልክማ ቤት ገንቢዎቹ ሳይሆን ምን ይበሉ በዚህ አሁን ያው ሳቦታጅ አለው። እኛ ሀገር ቅድም እንዳሉት ግልጽ የሆነ መመሪያ ደንብ በደንብ የተደራጀ ስለሌለ ተጋላጭነቱ እንደፈለገ ለማድረግ ተጋላጭነት አለው። ያን ነው ችግሩ የሚመስለኝና ያው እርሶም ላሉት የሌላው ዓለም የአከራይና ተከራይ ውል እንደ ሀገሪቱ ነባራዊ ሁኔታ ይወሰናል። ፕሮፌሽናል በሆነ መልክ ቢሆን አሁን ምን ሰማቸው ግርግርም አይኖርም። መንግስትም ደግሞ ከአከራይ ተከራይ የሚያገኘውን ትክክለኛ ሂሳብ ያገኛል ብለን ተስፋ እናደርጋለን። አዎ በውጭው ዓለም ክራይ ሁሉ ጊዜ አይጨምርም፣ ይቀንሳሉ። አድቨርታይዝ አድርጎ የኔ አፓርትሜንት ጥሩ ነው፣ የተሟላ አፓርትሜንት ነው፣ ጥበቃ አለው፣ ጌት አለው፣ ሌባ የለም፣ ኑና ተከራዩ ተብሎ እየተለመነ ነው የምንከራይ። እዛ ሀገር እኮ አንዱ የቤት ልማት የግል ኢንቨስተሮች በብዙ የሚያለሙበት ነው። እኛ ሀገር ግን ገና ነው። ወደዛም ካዩ የኮንዶሚኒየም ወረፋ ነው ሰው የሚጠብቀው አሉ። ግን አንዳንድ ስቴቶች ዋቃቸው አይቀመስም። ግን እንደየደረጃው እንደየአቅሙ እነዚህ ቤት ገንቢዎች ቤት አልሚዎች በብዛት ሰርተው ጎን ለጎን እርሱ እንዳሉት ደግሞ ህግና ደንብ ቢኖረው ህግና ደንብ ብቻ አውጥቶ ህጎችን ደንቦችንና መመሪያዎችን አውጥቶ የተከራዩንም መብት የማይነካ የአከራዩንም መብት የማይነካ ህግ እንዲዳኛቸው በህግ እንዲዳኙ አድርጎ መንግስት ከውስጡ ቢወጣ ቤት ገንቢዎቹም ይበረታታሉ ብዬ አምናለሁ። አሁን እኮ በዚህ አይነት ሁኔታ ቤት ገንብቶ የሚያከራዩት በሙሉ እየተሸማቀቁ ነው። ቤት የሚከራየውም እየተሸማቀቀ ነው። ዋጋ በነበረ ዋጋ እንዳይቀጥል ገበያው ቀጥሏል። የኮንስትራክሽን ማቴሪያልም ቀጥሏል። ብዙ ነገር ቀጥሏል። ስለዚህ እኔ በበኩሌ ይሄ ቤት የሚያከራዩና ቤት የሚከራዩት ቢያንስ በኢትዮጵያ ውስጥ ከ30 ሚሊዮን የሚበልጡ ናቸው። ስለዚህ በዚህ በኩል መሀል የሚፈጠረው ግጭት በቀጥታም ሆነ በተዘዋዋሪ መንገድ መንግስት አፌክት ያደርጋል። ሌላ ነገር አይደለም። ደግሞ በድፍን ኢትዮጵያ ውስጥ በስምምነት ነው ቤት እየተከራያለ። ስለዚህ መንግስት ማግኘት ከሚገባው ገቢ 85% ደግሞ መንግስትን ደግሞ እያሳጡት ከኋላ መንግስትን በሾኬ እየመጡት። አሁን በዚህ ሰዓት ያለው መንግስት ገንቢ መንግስት እንደመሆኑ መጠን በተለይ ከዚህ ሴክተር ላይ የሚሰበስበው ገቢ 85% እያጣ ነው። ምክንያቱም በስምምነት ነው። 10,000 ያከራያል፣ 25,000 ደግሞ ከጎን ይቀበላል። ስለዚህ ቁጥጥር መደረግ አለበት ማለት ነው። ቁጥጥር መደረግ ያለበት ደንብ ህጎችን ደንቦችንና መመሪያዎችን አውጥቶ በመስጠት የአከራዩንና የተከራዩን መብትና ጥቅም እኩል የሚያስከብር ደንቦችን ማውጣት ብቻ ከመንግስት ይጠበቃል።